የማይድን በሽታ አለ ወይ? አዎ አለ። ልጄ ወደ እግዚአብሔር ለምን እንጂ ስለ በሽታ ቸል አትበል። ሁላችን የተለያየ ህመም አለብን። ስለ የህመማችን ወደ እግዚአብሔር መለመን ነው። ዕብራውያን ምዕራፍ 12 ቁጥር 10 ላይ ካልተቀጣችሁ ዲቃሎች ናችሁ፣ ከተገረፋችሁ ከተቀጣችሁ ግን ልጆቹ ናችሁ። ማር ይስሐቅ ምን ይላል? እግዚአብሔር አንዳንድ ደዌ አንዳንድ ችግር ያስቀመጠው በእኛ ላይ ለምንድን ነው? ዲያብሎስ እንዳሳዘነው እንዳናሳዝነው። ዲያብሎስ ምንም ህመም ስለሌለበት ምንም ችግር ስለሌለበት እግዚአብሔርን በትዕቢት ያሳዝኖታል። መንግስቱ ዘላለም ወምኩናኑን ለትውልደ ትውልድ ያለ እኮ ናቡከደነፆር የኔታ ጋር ተምሮ መከራ ትምህርት ቤት። የሚገርም ነው። አዳምና ሔዋን ልክ ከገነት ሲወጡ ኩፋሌ 5 ላይ እግዚአብሔር የእንስሳትን አፍ ሁሉ ዘጋ ይላል። ባይዘጋቸው ኑሮ አሁን ሳያወሩ ነበግ ከተመለኩ ቢያወሩ አንድ ሰው ይተርፍ ነበር። በመጨረሻው ዘመን በሉ እስቲ ሰዎች ከዳተኞች ይሆናሉ፣ ገንዘብን ይወዳሉ። ሃይማኖት ያለው ሰው ገንዘብ አይወድማ። እግዚአብሔርን በሚወድበት ልቡ፣ ድንግል ማርያምን በሚወድበት ልቡ። በፍጹም እኮ አልዓዛር የሚመኘው ከነዌ ደጅ የሚወድቀውን ፍርፋሪ ነው እንጂ ሌላ ምኞት የለውም ነበረ። ግን እግዚአብሔር እኮ በአብርሃም እቅፍ ነው ያስቀመጠው። እግዚአብሔር የሚጎዳ መስሎ ይጠቅማል። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክቡራን ሊቃውንተ ቤተ ክርስቲያን አባቶች፣ እናቶች፣ እህቶች፣ ወንድሞች ሁላችንም ክርስቲያን ህብረት ማህበር አንድ የሆንን ሁላችንም በልዑል እግዚአብሔር ሰላምታ እንደምን ዋላችሁ? እንደምን ሰነበታችሁ? እንደምን ከረማችሁ? ልዑለ ባህሪ ልዑል እግዚአብሔር ክብር ምስጋና ይድረሰው። ወላዲት አምላክ እመቤታችን ቅድስት ድንግል ማርያም ክብር ምስጋና ይድረሳት። በደመ መለኮቱ ለተቀደሰ ለመስቀሉ ምስጋና ይድረሰው። ለቅዱሳኑ ሁሉ በየጸጋቸው በየክብራቸው ምስጋና ይድረሳቸው። መጽሐፈ ሲራክ ምዕራፍ 38 ቁጥር 9 ወደ እግዚአብሔር ለምን እንጂ ልጄ በሽታህን ቸል አትበል፣ እሱ ከደዌህ ይፈውስሃል። እንደ እግዚአብሔር ፈቃድ በምንቆይበት ሰዓት የምንማማርበት ኃይለ ቃል ይሆናል። ጠቢቡ ሲራክ ወደ እግዚአብሔር ለምነን ከበሽታችን መዳን እንደሚገባን የመዘገበልን ነው። ከቁጥር 1 ጀምሮ አነብላችኋለሁ። እሱን እግዚአብሔር ስለመረጠው ጌትነቱ እንደ እጁ ሥራ ነውና ባለመድኃኒትን አክብረው። ሕይወት ከእግዚአብሔር የሚገኝ ሲሆን ድርጎውን ከንጉሥ ይቀበላል። ባለመድኃኒትን በጥበቡ ያከብሩታል፣ በመኳንንትም ዘንድ ይመሰገናል። እግዚአብሔር መድኃኒትን ከምድር ፈጥሯልና አዋቂ ሰው ባለመድኃኒትን አይንቀውም። ተአምራቱን ያውቁ ዘንድ ውሃ በእንጨት የጣፈጠ አይደለምን? በተአምራቱ ይከብሩ ዘንድ እግዚአብሔር ለሰዎች ጥበብን ሰጣቸው። በመድኃኒቱ ያድናቸዋል፣ በሽታቸውንም ያርቅላቸዋል። በሚያድኑ ገንዘብ ከነሳቸው መድኃኒት ያደርጋሉ። እሱም ለሀገር ፍቅርን ያመጣል። ወደ እግዚአብሔር ለምን እንጂ ልጄ በሽታህን ቸል አትበል፣ እሱ ከደዌህ ይፈውስሃል ይላል። ይህንን የምንማማርበት ዋናው ምክንያት ይህ ሳምንት መጻጉዕ ይባላል። በሽተኛውን ምክንያት አድርጎ የተሰጠ ርዕስ ነው። በዚህ ሳምንት ውስጥ ጌታችን አምላካችን ፈጣሪያችን መድኃኒታችን ኢየሱስ ክርስቶስ በሽተኞችን ሁሉ እንዳዳነ ቤተ ክርስቲያን የምታስብበት ጊዜ ነው። ሲያድንም
ሁለመናው ሕይወት፣ ሁለመናው መድኃኒት የሆነ መድኃኔዓለም እግዚአብሔር በሕሊናው ያዳናቸዋሉ፣ በቃሉ ያዳናቸዋሉ፣ በእጁ ዳሶ ያዳናቸዋሉ፣ በምራቁ ያዳነውም አለ፣ የልብሱን ዘርፍ ዳሳ የዳነችም አለች። በአምስት መንገድ በሽተኞችን አድኗል። አምስት አይነት በሽተኞችም መድኃኔዓለም ባለበት በዕብራይስጥ ቤተሳይዳ ወይም ቤተሳህል በተባለው ቦታ ላይ እንደተገኙ ትርጓሜ ወንጌል ያስረዳናል። አምስቱ አይነት ሕመምተኞችም ከስር ወደ ላይ ከሄድን ወጣት ወንዶች በሽታቸው ዝሙት ነው። በከፊለ ህብስት ምግብ ቀንሶ በመመገብ ሰይጣንን ድል ይነሱታል። ከጥምቀት ባገኙት ኃይል ከምግብ ወገን የሆነ ሽሮ ለምሳሌ አንድ ሰው በእንጨት ማብላት ከፈለገ ብዙ እንጨት ካለ ሽሮ ቶሎ ይፈላል። እንጨቱ ከቀነሰ ደግሞ ምን ይሆናል? ሽሮ መንተክተኩ ይቀራል። ሰውም በጣም አብዝቶ የሚበላ ከሆነ በላዩ ላይ ፍትወት ይንተከተካል። ምግቡን ሲቀንስ ግን ፍትወቱም ይቀንሳል። ስለዚህ በከፊለ ህብስት ድል ይነሱታል ነው። ወጣት ሴቶች ናቸው። ፈተነኞቹ ደግሞ በምንዝር ጌጥ ማብራራት አያስፈልግም፣ ያው ስራውን ስለሚሰሩት። እነሱም ደግሞ ዓለምን በመናቅ ሞትን በማሰብ በጥምቀት ባገኙት ኃይል ድል ይነሱታል። ካህናትና ዲያቆናት አእምሯችን ምጡቅ ነገራችን ረቂቅ ብሎ በትዕቢት ይቃወማቸዋል። የደቀ መዛሙርቱን እግር ያጠበውን መድኃኔዓለምን ሲመለከቱ በትዕግስት ድል ይነሱታል። አራተኞቹ ሕመምተኞች መነኮሳት ናቸው። የመነኮሳቶቹ ደግሞ ስስት ነው፣ በሁሉም ቢኖር በእነሱ ይጸናል። እነሱም በጥምቀት ባገኙት ኃይል በትዕግስት ድል ይነሱታል። የመጨረሻ ሕመምተኞች ሽማግሌና አሮጊት በፍቅረ ነዋይ ይዋጋቸዋል። በገንዘብ ፍቅር፣ ሌላው ፍቅረ ነዋይ አይዋጋውም ማለት አይደለም። በይበልጥ በሚጸናበት ብንሞት ማን ይቀብረናል፣ ብናረጅ ማን ይጦረናል ብለው ገንዘብ ይሰበስባሉ። ከሱ ጋር ደግሞ ዝሙት ይመጣል። ሞትን ኩነኔን በማሰብ በጥምቀት ባገኙት ኃይል ድል ይነሱታል። መፈወሻው ቦታውም አምስቱ እርከን ያለበት አምስቱ አዕማደ ምስጢር፣ ምስጢረ ሥላሴ፣ ምስጢረ ስጋዌ፣ ምስጢረ ጥምቀት፣ ምስጢረ ቁርባን፣ ምስጢረ ትንሣኤ ሙታን በሚሰጥበት ቦታ ነው እና በዚህ በጠቢቡ ሲራክ ላይ ልጄ ወደ እግዚአብሔር ለምን እንጂ ስለ በሽታህ ቸል አትበል እሱ ያድንሃል ሲል እግዚአብሔር በሁለት መንገድ እንደሚያድን፣ አንደኛ በሕክምናው፣ ሕክምናም ከእግዚአብሔር ዘንድ የተፈቀደ ነው። ሁለተኛ ደግሞ በንስሐ በካህኑ በኩል። ሁለቱም በእጃቸው ላይ እግዚአብሔር የሰጣቸው ጥበብ አለ። ለባለ ኪኒኒውም ኪኒን ሰጥቶታል። ኪኒን የሚያዘጋጅበት ጥበብ ገልጾለታል። ለካህኑ ደግሞ ሊቀ ነቢያት ሙሴ እጽ ይዞ በመራራ ውሃ ላይ ጥሎ እንዳጣፈጠ በመራራ በኃጢአት ሕይወት ውስጥ ያለውን ናዞ እግዚአብሔር ይፍታ ብሎ ለመፍታት ለካህኑ ስልጣን ተሰጥቶታል። በዚህ መንገድ በሽታህን ቸል አትበል፣ በሽታህን ተከታትለህ ለበሽታህ መድኃኒት ፈልግ ነው። እግዚአብሔር እንዲያድንህ ወደ እግዚአብሔር ለምን ነው። ይሄ ነው መልእክቱ። ይሄ ከሆነ የበሽታ የት መጣውን መመልከት ያስፈልገናል። ስንት አይነት በሽታ እንዳለም ማየት ያስፈልገናል። የማይድን በሽታስ አለ ወይ? ያንንም እናያለን። የማይድኑ በሽተኞችስ አሉ ወይ? አዎ፣ እሱንም እንመለከታለን። በሽታ ስንት ክፍል አለው? ያንንም እንደ እግዚአብሔር ፈቃድ እንመለከታለን። በመጀመሪያ ደረጃ እስቲ የማይድን በሽታ አለ ወይ ወደሚለው ከመሄዳችን በፊት በሽታ እንዴት መጣ?
አዳም በተድላ ገነት ሲኖር በሽታ የለም። ታዲያ እንዴት በሽታ መጣ? ገነት ውስጥ በሽታ የለም፣ ሕክምናም የለም፣ ሐዘንም የለም፣ ጭንቀትም የለም፣ ምንም ነገር የለም። በገነት ውስጥ ያለው ምስጋናና ሕይወት፣ ጤና፣ በረከት ነው። አዳም ደግሞ ወደፊት ደግሞ ስራ ፈት እንዳይሆን ስራው ግብርና ስለሆነ የገነትን ተክል እንዲጠብቅ እግዚአብሔር የገነትን ተክሎች ጠብቅ ብሎታል። ስለዚህ በሽታ እንዴት መጣ ብለን እንጠይቅ እንደሆነ በሽታ የመጣው ሕገ እግዚአብሔር ከመጣስ የተነሳ ነው ማለት ነው። በሽታ በምን መጣ ወደ ሰው ብንል በእጃችን ነው የመጣው ማለት ነው። አሁን እጃችንን ስናየው የኃጢአት ዋና ጽሕፈት ቤቱ እጃችን ነው። በሽታም ሞትም ጭንቀትም ችግርም የመጣው በእጅ ነው። በመጽሐፈ ጥበብ ምዕራፍ 1 ቁጥር 14 ላይ ምን ይላል የእግዚአብሔር ቃል? በእጃችሁ ስራ ሞትን አትጥሩ፣ እግዚአብሔር ሰውን መዋቲ አድርጎ አልፈጠረውም ይላል። እንዴት በእጅ ስራ ሞት መጣ? እንዴት በእጅ ስራ በሽታ መጣ እንል እንደሆነ እጅ ዕፀ በለስ በጥሶ ነዋ። በእጁ ነዋ ቃየል አቤልን የገደለዋ። ሴሩ በእጁ ነዋ ጣዖት የሰራዋ። እጆቻችንን መፈተሽ ነው። በእጆቻችን ምን እንደምንሰራው ዝርዝር ውስጥ መግባት አያስፈልግ። እጃችን ምንድን ነው የሚሰራው? የኔ እጅ ምንድን ነው የሚሰራው? የአንተ እጅ ምንድን ነው የሚሰራው? የአንቺ እጅ ምንድን ነው የሚሰራው? የተከለከለውን የእግዚአብሔርን ነገር እጆቻችን አይሰሩም ወይ? ሕይወትና ሞት በሰው እጅ ናቸው፣ ከነሳቸው የወደደውን ሥላሴ ይሰጡታል ይላል። እጃችን ላይ ሕይወት ነው ያለው፣ እጃችን ላይ ሞት ነው ያለው። ምንድን ነው እጃችን የሚሰራው? ቲክቶኩ ቢባል ዩቲዩቡ ቢባል አሻንጉሊት ጠጉር ቢባል ምን ቢባል እጅ ነው ሁሉ ጋር። ዝሙቱ ቢባል ሲጃራው ጫቱ ቢባል ተንኮል የሚጽፈው እጅ ነው። ስር የሚምሰው ቅጠል የሚበጥሰው እጅ ነው አይደል? ሁሉ ያለው ምን ጋ ነው? እጅን መፈተሽ ነው። እጄ ምንድን ነው የሚሰራው? በእጄ ምንድን ነው የምሰራው ብሎ እጅን መፈተሽ። ስለዚህ በሽታ የመጣው ወደ ሰው በምንድን ነው? እጃችን እኮ የኛ ባለጌ ነው፣ በጣም ባለጌ ነው። ንጹህ ምግብ ሲነካው እጅ ይላል። ያች በጣም ምን አይነት ባለጌ እጅ እንደሆነ ተመልከቱ። በደንብ የተሰራው ንጹህ ሲነካው ምን ይሆናል? እጅ ይላል። ያችሁ ያበላሻል፣ ያበላሻል። በጣም በህይወቴ ከሚገርመኝ አንድ ጨዋታ ሁለት ሰዎች ይከራከራሉ። ይከራከሩ ሰው ጨረቃ ላይ ወጥቷል ይላል። አንደኛው ሳይንቲስት ቢጤ ነው። እንዴት ሲሉ ዩሪ ጋጋሪ ደርሶ አፈር ይዞ መጥቷል ይላል። አንደኛው ደግሞ አልወጣም ይላል። እንዴት? ማስረጃ አቅርብ ይላል። ሰው ጨረቃ ላይ ቢወጣ ኖሮ እጁ አያርፍም፣ ነካክቶ ባልቦላዋን አቃጥሎ ማታ አታበራልንም ነበረ። ማታ ማታ በማብራቷ ሰው አለመውጣቱ ይታወቃል አለ። እጁ አያርፍም። ሰው ገነትም ውስጥ አላረፈ እጃችን፣ አሁንም አያርፍም። እጆቻችን መፈተሽ ነው። ምንድን ነው የሚሰራው እጃችን? ሴቶቹ የተመደበላቸውን ቀሚስ ትተው ሱሪ ጎትቶ የሚያስደረጋቸው ምናቸው ነው? እጃቸው ነው። እጃቸው ያርፋል። ያች አያርፍም። ወንዱም እንዲሁ እጆቻችንን መፈተሽ። ስለዚህ ሞትም በሽታም ችግርም የመጣው በምንድን ነው? በእጅ ነው። በእጃችሁ ስራ ሞትን አትጥሩ አለ። ባጭር ቃል ነው። አዳም ዕፀ በለስን አዳምና ሔዋን ዕፀ በለስ ቆርጦ የበሉት በእጃቸው ነው። ቃየልም አቤልን የገደለው በእጁ ነው። ሴሩም ደግሞ ሴሩ ማለት ምዩጥ ማለት ነው። ከአምልኮተ እግዚአብሔር ተመልሶ ጣዖት የሰራውን በእጆቹ ነው። ስለዚህ እጅ ላይ ነው ችግር ያለው ማለት ነው። ስለዚህ በሽታ በምን መጣ ብንልን በኃጢአት ነው የመጣው። ምንም ጥያቄና መልስ የለውም። በሽታ ከኃጢአት ጋር የተያያዘ ነው።
ኃጢአት ወለድ ነው በሽታ። መጀመሪያ ምንጩ ይሄ ነው። ምንጩ ይሄ ነው። እንደ በሽታችን ደግሞ እንደ ኃጢአታችን ደግሞ በሽታውም ይጨምራል። እንደ ኃጢአቱም በሽታውም ደግሞ ይጨምራል። ስለዚህ በኃጢአት የመጣ ነው። በሽታ በስንት ይከፈላል? በሁለት ይከፈላል። ደዌ ነፍስ፣ ደዌ ስጋ ይባላል። መጀመሪያ የምትታመመው ነፍስ ናት። አሁን እኛ በጣም የሚጨንቀን ስጋችን ነው። ስጋ ጨመደደኝ፣ እዚህ ጨፈገገኝ፣ እንደዚህ ሆነ ነው የምንለው። ግን መጀመሪያ የምትታመመው ነፍስ ናት። መጀመሪያ ነፍስ ትታመማለች፣ ቀጥሎ ደግሞ ስጋ ይታመማል። ስለዚህ በሽታ የመጣው በራሳችን ሕገ እግዚአብሔር በመጣስ ነው። በሽታውም ደግሞ ደዌ ነፍስና ደዌ ስጋ ይባላል። ኦሪት ዘዳግም ምዕራፍ 28 ላይ አንተ የአምላክህን የእግዚአብሔርን ትእዛዝ ብትጥስ እነዚህ መርገሞች ይከተሉሃል ይልና ከመርገሞቹ ሁለቱ ምንድናቸው? ደዌ ነፍስና ደዌ ስጋ ናቸው ማለት ነው። ኦሪት ዘዳግም ምዕራፍ 28 ላይ ተመዝግቦ የምናገኘው እንዲህ ይላል። እግዚአብሔር ፈውስ በሌለው በግብፅ ቁስል በእባጭም በቋቁቼም በችፌም ይመታሃል። እግዚአብሔር በእብደት በዕውርነት በድንጋጤ ይመታሃል። በቀትርም ጊዜ ዕውር በጨለማ እንደሚርመሰመስ ትርመሰመሳለህ። መንገድህ የቀና አይሆንም። በዘመንህ ሁሉ የተጨነቅ የተዘረፍክ ትሆናለህ። እዚህ ጋር እንግዲህ በሽታዎቹን ማከፋፈል እንችላለን። የስጋ በሽታ እዚህ ጋር ተመዝግቦልናል። ምንድን ነው? ቁስል፣ እባጭ፣ ቋቁቻ፣ ችፌ እነኚህ የስጋ በሽታዎች ናቸው። እብደት፣ ዕውርነት፣ ድንጋጤ፣ ጭንቀት የነፍስ በሽታ ናቸው። ደዌ ነፍስ፣ ደዌ ስጋ ማለት ነው። በምን? የእግዚአብሔርን ትእዛዝ በመጣስ ምክንያት የመጡ መርገሞች ናቸው። ልጄ ከነፍስህም በሽታ ከስጋህም በሽታ እግዚአብሔር ያድንሃልና ወደ እግዚአብሔር ለምን። ቸል እንዳትል መለመን ነው። ለታመምነው ለነፍስ በሽታ ለኃጢአት፣ ለታመምነው ለስጋ በሽታ ደግሞ ለሽባነት፣ ለተለያየ ነገር ለቁስሉም መለመን ይገባል። እግዚአብሔር ፈዋሽ ስለሆነ ያድናል። እግዚአብሔር ሁለት አይነት ሕክምና እንደሚያድን በምን አስረድቶናልን እንደሆነ በወንጌል ላይ አስረድቶናል። በማርቆስ ወንጌል በምዕራፍ 2 ላይ ዝርዝሩን ትቼ ጠቅላላውን ነጥብ ነው የምነግራችሁ። አንድ ሰው አመጡለት። ሲያመጡለት አንድ ልጅ አንተ ልጅ ኃጢአትህ ተሰረየችልህ አለው። እግዚአብሔርነቱን እንዲያውቁ ማለት ነው። ከዛስ በኋላ አንተ ብላቴና አልጋህን ተሸክመ ተነስ። ለዛ ህመምተኛ ስንት አይነት ህክምና አከመው? ሁለት አይነት ህክምና አከመው። መጀመሪያ ነፍሱን አከመው፣ ቀጥሎ ስጋውን አከመው። የነፍሱ በሽታ ኃጢአት ነው። የስጋው በሽታ ሽባነት ነው። ኃጢአቱን ኃጢአትህ ተሰረየችልህ አለው። ሽባነቱን አልጋህን ተሸክመ ተነስ አለው። ስንት ህክምና አከመው? ሁለት። ስለዚህ እኛም ወደ እግዚአብሔር ስንለምን ሁለት ህክምና ያክመናል ማለት ነው። ወደ እመቤታችን ስንለምን ሁለት ህክምና ታክመናለች። ወደ ቅዱስ ሚካኤል ስንለምን ሁለት ህክምና ያክመናል። ወደ ቅዱሳኑ ስንለምን ሁለት ህክምና ያክሙናል። ከእናንተ የታመመ ቢኖር የቤተ ክርስቲያን ካህናትን ይጥራ። ኃጢአት ሰርቶ ከሆነ ኃጢአቱ ይደመሰስለታል። ስጋው ላይ በሽታ ካለ ደግሞ ቅባ ቅዱስ ቀብተው ይፈውሱታል። መድኃኔዓለም ራሱ ሁለት አይነት ህክምና ካከመ በኋላ ይህንን አይነት ሁለት አይነት ህክምና እንዲያክሙ ደግሞ ለቤተክርስቲያን አባቶች ሰጠ። የያዕቆብ መልእክት የቅዱስ ያዕቆብ መልእክት ምዕራፍ 5 ቁጥር 14 ላይ ተመዝግቧል። ስለዚህ ልጄ ወደ እግዚአብሔር ለምን እንጂ ስለ በሽታ ቸል አትበል። ከነፍስም በሽታ ከስጋም በሽታ እግዚአብሔር ስለ ሃይማኖት ያድናል፣ ስለ እውነት ያድናል፣ ስለ ንስሐ ያድናል፣ ስለ ቅድስና ያድናል፣ ራሱ ያድናል፣ በእናቱ በድንግል ማርያም ያድናል፣ በመስቀሉ ያድናል፣ በነ ቅዱስ ሚካኤል ቃል ኪዳን ያድናል።
ዛሬ አንድ ሴት ነበረች የታመመች ድርሳነ ሚካኤል ላይ ቅዱስ ሚካኤል አላዳናትም? ኃጢአቷን አልደመሰሰላትም? እንደዛ ማለት ነው። ስለዚህ እንዲህ አይነት ሕክምና አለ ማለት ነው። የማይድን በሽታ አለ ወይ? አዎ አለ። ይሄ በሽታ ሰይጣናዊ በሽታ ይባላል። ይሄ ጸበል ቢጠመቁም ምንም ቢሉም የማይድን በሽታ ነው። ታላቁ የቤተክርስቲያን ሊቅ ቅዱስ ዮሐንስ አፈወርቅ ፍቅረ ንዋይ ወፍቅረ ሲመት ደዌ ሰይጣናዊት ይላል። ፍቅረ ንዋይ ወፍቅረ ሲመት ደዌ ሰይጣናዊት። የሹመት ፍቅርና የገንዘብ ፍቅር ሰይጣናዊ በሽታ ናቸው። እነኛ አይድኑ። ምልክቶቹ እነማን ናቸው? ዲያብሎስና ይሁዳ። ዲያብሎስም አልዳነም፣ ይሁዳም አልዳነም። ዲያብሎስ በፍቅረ ሲመት፣ ይሁዳ በፍቅረ ንዋይ ምልክት ናቸው። ደዌ ሰይጣናዊት ይባላል። ይህንን አለመለከፍ ነው። ይህን አለመለከፍ። ምክንያቱም ሰው እዚህ ውስጥ የሚገባው ራሱ ፍቅረ ንዋይ ውስጥ የሚገባው እኮ ከሃይማኖት ሲወጣ ነው። ሃይማኖት ውስጥ እያለ ፍቅረ ንዋይ ውስጥ ሊገባ አይችልም። በመጨረሻው ዘመን በሉ እስቲ ሰዎች ከዳተኞች ይሆናሉ፣ ገንዘብን ይወዳሉ። ምን ስለሆኑ? ሃይማኖት የላችሁም። ለእኔና ለገንዘብ መገዛት አትችሉም ማለት ነው። ከዳተኞች ይሆናሉ አለና ገንዘብን ይወዳሉ አለ። የከዳተኞች መታወቂያ ነው ማለት ነው። ጳጳስም ይሁን ቄስም ይሁን ሰባኪም ይሁን ሰንበት ተማሪም ይሁን ማንም ይሁን ገንዘብ የሚወድ ሰው ካለ ከዳተኛ ነው ማለት ነው። ሃይማኖት የለው። እዛ ውስጥ የገባው ምን ስለሆነ ነው? ምን ስለሆነ ነው? ሃይማኖት ስለሌለው ነው። ሃይማኖት ያለው ሰው ገንዘብ አይወድማ። እግዚአብሔርን በሚወድበት ልቡ፣ ድንግል ማርያምን በሚወድበት ልቡ፣ ቅዱስ ሚካኤልን በሚወድበት ልቡ፣ ገነት መንግስተ ሰማያትን በሚወድበት ልቡ እንዴት ብር ይወዳል? እንዴት ፍራንክ ይወዳል? ሃይማኖት ተለይቶታል ማለት ነው። የለም ፍቅረ ንዋይ ወፍቅረ ሲመት ደዌ ሰይጣናዊ የማይድን በሽታ ነው። አይ ከባድ ነው። ከዚህ አልለከፍ እንዳልለከፍ ሰውሬ ነው የሚባል እንጂ ከባድ ነው። በዚህ የተነደፈ ሰው ዛሬ ሀገሪቱን ብትበጠበጠ በማን ነው? በፍቅረ ሲመትና በፍቅረ ንዋይ አይደለም አይደለም ወይ? እና እነማን ናቸው ዓለምን የሚበጠብጧት? ሹመት የሚወዱ ሰዎች፣ ገንዘብ የሚወዱ ሰዎች አሉ እንደ ዓለም የሚበጠብጧት። ራሳቸው የሚበጠበጡ ዓለም የሚበጠብጡ። ስለዚህ ትልቅ ክፉ በሽታ ነው። ከዚህ እግዚአብሔርን ከዚህ በሽታ ሰውረኝ ብሎ መለመን ነው። በዚህ ላለመለከፍ ላለመያዝ። ምልክቱ ማን ነው ትሉኝ እንደሆነ አናንያ ነው። ሰው በዚህ በሽታ የሚለከፈው መንፈስ እግዚአብሔር ሲርቀው። የሐዋርያት ሥራ ምዕራፍ 8 ላይ እንዲህ ይላል። ቅዱስ ጴጥሮስ እጆቹን እየጫነ መንፈስ ቅዱስ ሲያሳድር አናንያ የሚባል ጠንቋይ መጣና እኔም እንዳንተ እጅ እየጫንኩ መንፈስ ቅዱስ እንዳሳድር የእግዚአብሔር መንፈስ እኔ ላይ እንዲያድርብኛል። በዚህ ጊዜ ቅዱስ ጴጥሮስ ምን አለው? ልብህ በእግዚአብሔር ፊት የቀና አይደለምና ከመንፈስ ቅዱስ ጸጋ እድል ፈንታ ጽዋ ተርታ የለም። ልብ ጠማማ ነው። በፍቅረ ንዋይ የተነደፈ ነው። እጄን እየጫንኩ ቸበችባለሁ ሊል እኮ ነው። ገበያ ሲመቻት እናቷን ሸጠቻት እንደተባለ ዛሬ እኛ ስለተመቸን መጽሐፉን ሁሉ እየቸበቸብን አይደል? እየቸበቸብን ነው። ገበያው ደርቷል። እና ፍቅረ ንዋይ ከባድ በሽታ ነው። ከዚህ ነገር ምናልባት እግዚአብሔር ይቅር እንዲል ንስሐ ግባ ነው። ስለዚህ እግዚአብሔርን የምንወድበት ልብ ነው። እመቤታችን የምንወድበት ልብ ነው። ገንዘብ ያው መገልገያችን ነው፣ መጠቀሚያችን ነው። ገንዘብ ጥሩ አገልጋይ ነው፣ ግን ክፉ ጌታ ነው ይባላል። በእንግሊዝኛው ታውቁታላችሁ አይደል? እኔ በእንግሊዝኛ አልናገረውም፣ በአማርኛ ተርጉሜ ልንገራቸው። ልናገር እንዴ? በእንግሊዝኛው ልናገር አልናገርም፣ እናንተ ስለምታውቁት። ወደ አማርኛው ሲተረጎም ግን ገንዘብ ጥሩ አገልጋይ፣ ክፉ ጌታ ነው። እስቲ ወደ ገንዘብ ስንሄድ ወደኋላ እንመልከት። ዛሬ በለዓም ለምንድን ነው እስራኤልን 34,000 ሕዝብ ያስፈጀው? ገንዘብ ብሎ አይደል? የበላ ዳኛ
የወጋ መጋኛ ይባላል። ከዛ ከባላቆልዶሶፎር ገንዘብ ስለበላ ያቺ ገንዘቡ ቆርቁራው እስራኤል የሚያልቁበትን ምክር መከረ። ገንዘብ ፈልገው ኢትዮጵያ የምትጠፋበትን፣ ታሪኳ የሚጠፋበትን፣ ባህሏ የሚጠፋበትን የሚሰሩ ልክ የበለዓም ልጆች አሉ ኢትዮጵያም ውስጥ። ለገንዘብ ብሎ እስራኤል የሚጠፉበትን ምክር መከረ። ለምን? ባላቆልዶሶፎር ገንዘብ ሰጥቷል። አሜሪካንም ገንዘብ ትሰጣለች፣ እንግሊዝም፣ ፈረንሳይም፣ አረቡም። ለገንዘብ ብሎ ሀገሩ የሚጠፋበትን ስራ የሚሰራ ብዙ ሰው ነው። ይሄ የማን ጉዞ ነው? የበለዓም ጉዞ ነው። ይህ ሁሉ የሰራው ለገንዘብ ሲል። ገንዘብ ብሎ ብዙ ስራ እንደሚሰራ ስንመለከት ይሁዳ ጌታን አሳልፎ የሰጠው በ30 ብር ምን ብሎ ነው? ገንዘብ ብሎ። በረከትን ናቃት፣ ከእርሱ ራቀች፣ መርገምንም ወደደ። ይሁዳ ወልዱ ወለውሉደ ውሉዱ ይደምሰስ ስሙ ሲል ጧፉ ምን በድሎ ነው? ብዙ ሚሊዮን ይሁዳ እኮ አለ እንዴ! ጧፉ በየዓመቱ ይቀጠቀጣል። ብርሃኑን አጠፋውስ ነው። ብርሃን የሆነውን ሐዋርያነቱን አጠፋ ነው። ደብዳቢውም እኮ ራሱ ይሁዳ ሊሆን ይችላል። የሚደበድበው ራሱ እኮ ይሁዳ ሊሆን ይችላል። ይሁዳ 30 ብር ብሎ ጌታን አሳልፎ ሰጠ። ለምን? ለገንዘብ። ገንዘብ ሲሉ አይሁድ መድኃኒዓለም ሞትን ድል አድርጎ ተነስቶ ገንዘብ ሰጠው፣ ደቀ መዛሙርቱ ሰርቀው ወሰዱት አላሉ? ዓለም የዳነበትን ትንሣኤ ዋሹ። ለምን ብለው? ለገንዘብ ስለው። እስከ ዛሬ ድረስ በእስራኤል ይነገራል። አሁን ካቶሊኩ በምን የተስፋፋው? ፕሮቴስታንቱ በምን የተስፋፋው? እነ መሐመድ በምን የሚንጫጩት? በሙሉ ዓለም ሁሉ የሚንጫጨው በገንዘብ የተስፋፋ በገንዘብ የተስፋፋ ውሸት በዓለም ላይ ሞልቷል። ደቀ መዛሙርቱ ሰርቀው ወሰዱት የሚል ትምህርት እስከ ዛሬ ድረስ በእስራኤል አለ። ያ ትምህርት የተተከለው በምንድን ነው? በገንዘብ ነው። ቅባቱ፣ ጸጋው፣ ቅብጥርሶ የሚባለው ሁሉ ዶግማውን የጣሰው ክህነቱ በገንዘብ፣ ሰጪው በገንዘብ፣ ተቀባዩ በገንዘብ። እንዲህ ምን ያህል ተደረጋለ በዚህ በገንዘብ? ፍቅረ ነዋይ ወፍቅረ ሲመት ደዌ ሰይጣናዊት። ድርሳነ ኤፍሬም የሚባል አንድ የቤተክርስቲያን መጽሐፍ ገንዘብ ሰጥቶ ክህነት የሚቀበል፣ ገንዘብ ሰጥቶ ክህነት የሚሰጥ በእኔ በሊቀ ሐዋርያት በቅዱስ ጴጥሮስ ቃል የተገዘተ ነው፣ ቁጥሩ እንደ ይሁዳ ይሆናል ይላል። የቅዱስ ጴጥሮስ እስረኛ ነው ማለት ነው። ድርሳነ ኤፍሬም የሚል የቅዱስ ድርሳነ ኤፍሬም የሚል የብራና መጽሐፍ ውስጥ ነው። በእኔ በሊቀ ሐዋርያት በቅዱስ ጴጥሮስ ቃል የተገዘተ ነው። የቅዱስ ጴጥሮስ እስረኛ እኮ ገንዘብ ሰጥቶም ክህነት የሚሰጥ ጳጳስ፣ ገንዘብ ሰጥቶም ክህነት የሚቀበል። በገንዘብ የማይሰራ ምን ክፋት አለ? ጽንስ ይወርዳል። በገንዘብ ምን የማይደረግ ትዳር ይፈርሳል። በገንዘብ እሌኒ ንግስትን አሳልፋ የሰጠቻቸው የቤት ሰራተኛ ምን ብላ ነው? በገንዘብ አይደል? ምን የማይሰራ ክፋት አለ? ፍቅረ ነዋይ ወፍቅረ ሲመት ደዌ ሰይጣናዊ ቅዱስ ዮሐንስ ማይድን በሽታ ነው። እዚህ ከመለከፍ እግዚአብሔር ይሰውረን። አዎ ትልቅ በሽታ ነው። ዛሬማ በዚህ ያልተነደፈ የለም፣ ያልተነደፈ ሰባኪ የለም፣ ያልተነደፈ ሰንበት ተማሪ የለም፣ ያልተነደፈ ዲያቆን ቄስ የለም፣ ያልተነደፈ መነኩሴ የለም፣ ያልተነደፈ ጳጳስ የለም፣ ያልተነደፈ አክቲቪስት የለም፣ ፖለቲከኛ የለም። ሁሉም ተነድፏል። በዚህ የትልቅ በሽታ ነው። ይህ ትልቅ በሽታ ነው። ምንም መድኃኒት የሌለው በሽታ ነው። ፍቅረ ነዋይ ወፍቅረ ሲመት ደዌ ሰይጣናዊት። ሌላ የማይድን በሽታ ምንድን ነው ትሉ እንደሆነ በክህደት መጽናት ነው። ፈርዖናዊ በሽታ። በፈርዖን ኃይል ለምትሄዱ በግብፅም ጥላ ለምትታመኑ የፈርዖን ኃይል እፍረት ይሆንባቸዋል። ፈርዖን አሁን ህመም ጎትቶ ያመጣው እግዚአብሔርን አላውቅም ብሎ ነው። እግዚአብሔርም አላዳነውም። ርቱዐ ሃይማኖት የሚባል የቤተክርስቲያን መጽሐፍ በጣም የሚገርም ነገር እዛ ውስጥ ይናገራል። ቅዱስ ሚካኤል ለፈርዖን እናት ይገለጥና ልጅ ስጠኝ ስትል ቅዱስ ሚካኤል ምላት የሚወለደው ልጅ ከሃዲ ነው፣ አይሆንም ይቅርብሽ ይላታል። ብቻ ልጅ ይሁን የፈለገውን ይሁን ብላ ስትለው ጊዜ የሲኦል ምሰሶ ፈርዖንን ወለደችው። ማንን ወለደችው? ፈርዖንን ብቻ አላለም። የሲኦል ምሰሶ። ሲኦል 5 ምሰሶዎች አሏት። እንግዲህ ሲኦል ቤት ናት አለ፣ የኃጥአን መኖሪያ ናት። 5 ምሰሶዎች አሏት። ከ5ቱ ምሰሶዎች አንዱ ፈርዖን ነው። ፈርዖን፣ ዲዮቅልጥያኖስ፣ መክሲሚያኖስ፣
ሰናክሬም፣ ሄሮድስ እነኚህ 5 ምሰሶዎች አሏት። 5 ምሰሶዎች፣ ከ5ቱ ምሰሶዎች አንዱን ወለደችው እና በዘጸአት በምዕራፍ 9 ላይ ሊቀ ነቢያት ሙሴን አመድ ውሰድና በትን በዛ በቤተ መንግስቱ። ፈርዖንም ቁስል በቁስል ጠንቋዮቹም ቁስል በቁስል፣ ግን እግዚአብሔር አላዳናቸው። ያ በሽታ ምን የወለደው ነው? ክህደት የወለደው ነው። ምን የወለደው ነው? ከእግዚአብሔር ጋር ቢጣሉ እኮ በክህደት እኮ ቢኖር እኮ ታሞም እኮ አለመዳን አለ። ታሞም አለመዳን አለ። ግብፃውያንን በኋላ ኃጥአን በኋላ የሚኖሩበትን የጨለማ ኑሮ ሲያለማምድ ጨለማ ቤት አስቀመጣቸው፣ ቁስል ሰጣቸው፣ ከብቶቻቸው አለቁ፣ መንደራቸው ዋይታ ሆነ። ከእግዚአብሔር ጋር ከተጣሉ ምንም የሚያምር ነገር የለም። ምድሩም አያምርም፣ ሰማዩም አያምርም፣ በስጋም አያምርም፣ በነፍስም አያምርም፣ ጤናም አያምርም። በቃ ኦሪት ዘጸአትን ተመልከቱት። አሁን ያንን በሽታ ማን የወለደው? ክህደት ነው። ክህደት የወለደው በሽታ ነው። ስለዚህ ወደ እግዚአብሔር ለምን እንጂ ልጄ ስለ በሽታ ቸል አትበል። በክህደት መኖር ከባድ ነው። በክህደት ውስጥ መኖር ከባድ ነው። ህመሙም ከባድ ነው። መድኃኒትም የለውም። መድኃኒትም የለውም። ምክንያቱም አዳኙን እግዚአብሔርን ትቶታል። አዳኙን ትቶት እግዚአብሔርን ትቶት መድኃኒቱን አይሁድ ጸሉ መድኃኒቶሙ፣ አይሁድ መድኃኒታቸውን ጠሉት ናደ የተባለ እና መድኃኒቱን የጠላ ሰው በምን ይድናል? ስለዚህ እንዲህ አይነት ደግሞ የማይድን በሽታ አለ ማለት ነው። እንዲህ አይነት የማይድን በሽታ አለ። ስቶ ማሳት፣ ክዶ ማስካድም ይሄም ከባድ ነው። በዚህ በመጽሐፍ ውስጥ የኢዮራምን ደዌ ዘመቅሰፍት ይባላል። ደዌ ዘመቅሰፍት ማለት አሁን ኢዮራም የሚባል ብዙ ንጹህ ሰዎችን ያስገደለ ነው። ከዛ ደግሞ እንደገና ደግሞ አባቱ ደግ አባት፣ እሱ ግን ክፉ ልጅ ነው። ግን አሟሟቱ እንዴት እንደሚያስጠላ በዚህ በመጽሐፈ ዜና መዋዕል ካልዕ ላይ ተመዝግቧል። ከዚህም ሁሉ በኋላ እግዚአብሔር በማይፈወስ ደዌ አንጀቱን ቀሰፈው። ከቀንም ወደ ቀን እንዲሆነ ከ2 ዓመት በኋላ ከደዌው ጽናት የተነሳ አንጀቱ ወጣ፣ በክፉ ደዌ ሞተ ይላል። ኢዮራም አሟሟቱ መጽሐፈ ዜና መዋዕል መቅሰፍት ይባላል። ደዌ ዘመቅሰፍት። አሁን የፈርዖን ደዌ ዘመቅሰፍት፣ የኢዮራም ደዌ ዘመቅሰፍት እውነቱን በሐሰቱ በሚቀይሩ ሰዎች ላይ ከእግዚአብሔር ዘንድ መቅሰፍት ይታዘዝባቸዋል። ሮሜ ምዕራፍ 1 ቁጥር 16 ላይ የመቅሰፍት ሕመም አለ። ያ ደዌ ነፍስ፣ ደዌ ስጋ በኃጢአት የመጣ ሕመም ነው። እግዚአብሔርን አምኖ ይዳናል። ምንም አይለኛም እንኳን ቢሆን እግዚአብሔርን አምኖ ይዳናል። ይሄ ግን ከእግዚአብሔር ጋር ተጣልቶ ነው። ከእግዚአብሔር ጋር ከሆኑ እኮ በጣም አይለኛም ሕመም እንኳን ቢሆን ይዳናል። እግዚአብሔርን ይዞ ድንግልን ይዞ ቅዱስ ሚካኤልን ይዞ ቅዱሳንን ይዞ በመስቀሉ የማይዳን የለም። ኃይለኛ የተባለው በሽታ እግዚአብሔር ያድናል። ትንቢተ ኤርምያስ ምዕራፍ 30 ላይ እንዳለ እግዚአብሔር እንዲህ ይላል፣ ስብራትህ የማይፈወስ ቁስልህም ክፉ ነው፣ ትጠገን ዘንድ ክርክርን የሚፈርድልህ የለም፣ ቁስልንም የሚፈውስ መድኃኒት የለም። ውሽሞች ሁሉ ረስተዋል አይፈልጉም። በደልህ ታላቅ ስለሆነ ኃጢአትም ስለበዛ በጠላት ማቁሰል በጨካኝ ቅጣት አቁስያለሁ። ሕመምህ የማይፈወስ ሆኗልና ስለ ስብራት ለምን ትጮኻለህ? በደልህ ታላቅ ስለሆነ ኃጢአትህም ስለበዛ ይህን አድርጌብሃለሁ። ስለዚህ የሚወጡ ሁሉ ይዋጣሉ፣ ጠላቶችህም ሁላቸው ይማረካሉ። የዘረፉም ይዘረፋሉ፣ የበዘበዙም ሁሉ ለመበዝበዝ አሳልፌ እሰጣለሁ። እኔ ጤናህን እመልስልሃለሁ፣ ቁስልህንም እፈውሰዋለሁ ይላል እግዚአብሔር። አያችሁ፣ እኔ ቁስልህን እፈውሳለሁ፣ ጤናህንም እመልስልሃለሁ። ለእስራኤል የተነገረ ነው። እስራኤል ኃጢአት ሰርተው ከኢየሩሳሌም ባቢሎን ሄዱ። ከባቢሎናውያን ጋር ቢለጠፉም አልዳኑ። እግዚአብሔርን የሚያመልኩ ሕዝብ ስለነበሩ ቤልዳጎን በሚመለክበት ሀገር ላይ ጤና ማግኘት አልቻሉም። ግን የሚድኑ መስሏቸው ተለጥፎ ነበር። የሚድኑ መስሏቸው ከዛ ተስፋ አድርገው ነበረ። እግዚአብሔር ምን አለ? እኔ ጤናህን እመልስልሃለሁ፣ እፈውስሃለሁ፣ በደልህ
ታላቅ ስለሆነ ኃጢአትም ታላቅ ስለሆነ በጨካኝ ማቁሰል አቁስያለሁ። አያችሁ፣ በደል ጎትቶት የሚያመጣው በሽታ አለ። ኃጢአት ጎትቶ የሚያመጣው በሽታ አለ። ለዛም በሽታ ማንን መለመን ነው? እግዚአብሔርን መለመን ነው። ልጄ ስለ በሽታ ቸል አትበል፣ እግዚአብሔር ይፈውሳል። ደም ግፊትም ይሁን ደም ብዛትም ይሁን ጨጓራም ይሁን ስኳርም ይሁን ድርሳነ ሚካኤል ጥር ላይ ከአጋንንት ውጭ በሽታ የለም። በሽታ በሙሉ የሚሆኑት አጋንንት ናቸው። ስም ያወጣ ነው እኛ ሰዎች ነው። ስኳር ነው፣ ደም ግፊት ነው፣ ጨጓራ ነው። ጨጓራ እኮ የተፈጠረውን ለመሸከም ነው እንጂ በሽታ አይደለም። በሽታዎች ሁሉ እንግዲህ በኃጢአት ምክንያት ወደዚህ እንደመጡ እንመለከታለን። ወደ እግዚአብሔር ስንለምን እግዚአብሔር ይፈውሰናል። እግዚአብሔርን ካለመን ከእግዚአብሔርን ከማመን የወጣ ሰው እንደ ፈርዖን፣ ስቶ የሚያስት ሰው ደግሞ እንደ ኢዮራም፣ እግዚአብሔርን መለመኑን ትቶ ደግሞ ወደ ሌላ የሚቀላውጥ ደግሞ እንደ አካዝያስ። መጽሐፈ ነገሥት ሁለተኛ ነገሥት ምዕራፍ 1 ላይ አካዝያስ ከዓይነ ርግብ ወድቆ ታመመ፣ እንደምች መታው እና በታመመ ጊዜ የዝንቡ አምላክ የሚባል ሊጠይቅ ሄደ ይላል። የዝንቡ አምላክ የሚሉት የሚያመልኩት ጣዖት አለ። ለዛ ለጣዖቱ ስጋ ሲያቀርቡ ስጋው ላይ ዝንብ ያርፋል። ዝንብ ሲያርፍ ከዛ በኋላ ምን ማለት ጀመሩ? አምላካችን መስዋዕታችን ወዶ ነው መስዋዕታችን ላይ ያረፈው፣ ለካ የኛ አምላክ ዝንብ ነው እያሉ በምን ማምለክ ጀመሩ? ስናሳዝን፣ ግማሹ በዝንብ፣ ግማሹ በዛፍ፣ ግማሹ በበግ፣ ግማሹ በዶሮ። እግዚአብሔር በአርአያውና በአምሳሉ የፈጠረው ሰው እግዚአብሔር እኮ በአርአያውና በአምሳሉ የፈጠረን እኮ እሱም ብቻ እንድናመልክ ነው። ሌላ እንድናመልክ ከፈለገ እኮ በዶሮ መልክ ይፈጥረን ነበር፣ በበግ መልክ ይፈጥረን ነበር፣ ወይም ደግሞ በድመት መልክ ይፈጥረን ነበር፣ ወይም ደግሞ በውሻ መልክም ይፈጥረን ነበር። ያቅተዋል እንዴ? ያቅተዋል ወይ? ለምን በመልኩ ፈጠረን? እሱም ብቻ እንድናመልክ። በዛፍ መልክ አልፈጠረንም፣ በባህር መልክ አልፈጠረንም። የሚገርም ነው። አዳምና ሔዋን ልክ ከገነት ሲወጡ ኩፋሌ 5 ላይ እግዚአብሔር የእንስሳትን አፍ ሁሉ ዘጋ ይላል። ባይዘጋቸው ኑሮ አሁን ሳያወሩ እነ በግ ከተመለኩ ቢያወሩ አንድ ሰው ይተርፍ ነበር? ሳያወሩ እነ ዶሮ ወሰራ ዶሮ ገብስማ ዶሮ ከተባሉ ቢያወራ ኖሮ አሁን ዶሮ እኔ አምላክ ነኝ ብሎ ቢያወራ ኖሮ አንድ ሰው ይተርፋል እንዴ? የእግዚአብሔር ደግነቱ ግን ሰው ደግሞ ምን ያህል ቁልቁል እንደምንሄድ እግዚአብሔር የዶሮዎቹንና የእንስሳ የበጎቹን የአንበሶችን አፍ ሲዘጋ እኛ ደግሞ በግ ሆነን ፊልም እንሰራለን። እኛ ደግሞ ፍየል ሆነን፣ እኛ ደግሞ አንበሳ ሆነን፣ እኛ ደግሞ ዶሮ ሆነን። በእንግሊዝኛ ፈረንጆች በጣም ሰልጥነዋል። ከስልጣኔያቸው ብዛት የተነሳ ሰውነታቸውን ረስቶ አንበሳ የሆኑ ፊልም ይሰራሉ። በጣም ሰለጠኑ አይደል? ሰውነት ነው ትልቅነት፣ አንበሳነት ነው ትልቅነት። ስለዚህ እግዚአብሔር ሰውን በመልኩ ፈጠረው። ስለዚህ እግዚአብሔርን ብቻ ማምለክ ነው የሚፈቀድልን። እግዚአብሔርን አምልከን በፈቃዱ መሄድ፣ እግዚአብሔርን አምልከን ከስጋና ከነፍስ በሽታ መፈወስ ነው የሚፈቀድልን እንጂ ወደ ሌላ አምልኮ ብንሄድ አንድንም። ስለዚህ ሂዱና ጠይቁልኝ ጣዖት አለ አካዝያስ። ነቢየ እግዚአብሔር ኤልያስ ተላከ። በእስራኤል ምድር እግዚአብሔር አምላክ እያለ እንዴት ጣዖት ታመልካለህ? ትሞታለህ እንጂ ከወጣበት አልጋ አትወርድም። ምን አለው? ትሞታለህ እንጂ ከወጣበት አልጋ። ልጄ ወደ እግዚአብሔር ለምን፣ ለበሽታ ቸል አትበል። እሱ ይፈውሳል። እግዚአብሔር ያድናል። እሱ ራሱ ያድናል። በእናቱ ቃል ኪዳን ያድናል። በመስቀሉ ያድናል። በእነ ቅዱስ ሚካኤል ያድናል። በብዙ መንገድ በእመቱ ያድናል። በጸበሉ ያድናል። በፈለገው መንገድ ያድናል። እግዚአብሔር ማዳኛ መንገድ ብዙ ማዳን አለው። በሽታውን ቢቀመጥም ደግሞ ለጥቅም ነው። ደዌ ዘንጽ፣ በንጽህና ምክንያት እኮ የሚታመሙም አሉ። እስቲ የአልዓዛርን ሕይወት ተመልከቱ። ቁስለኛ ነው። ከነዌ ደጅ ፍርፋሪ ይመኝ ነበር። በፍጹም እኮ አልዓዛር የሚመኘው ከነዌ ደጅ የሚወድቀውን ፍርፋሪ ነው እንጂ ሌላ ምኞት የለውም ነበረ። ግን እግዚአብሔር እኮ በአብርሃም እቅፍ ነው ያስቀመጠው። እግዚአብሔር የሚጎዳ መስሎ ይጠቅማል። የጠፋው ልጅ ታሪክ የተረንቃሞ የአሳማ ምግብ ተረንቃሞ ቢመገብ
ምን በቁም ነገር ተብሎ በወንጌል ላይ ለእኛ ትምህርት ይሆነናል? ግን የተረንቃሙ ምግብ ሊመገብ ሲል አባቴ ቤት ሁሉ ነገር ሞልቶ ብሎ ወደ አባቱ ቤት መሄዱ ነው። ወደ አባቱ ቤት እንዲያስብ ልቡን ወደ አባቱ ቤት እንዲያስብ ያደረገው ያ ጉድለቱ ነው። በዚህ በግብጾች ዴይሊ ቫይታሚን የሚል አንድ መጽሐፍ አላቸው። ልክ እንደኛ ስንክሳር ነው። የሚገርም እንትን አለ። አንድ ጊዜ አንድ የበጎች እረኛ አለ ይላል። ያ የበጎች እረኛ ብዙ በጎች አሉት። ከበጎቹ መካከል አንዷ በግ ትሮጣለች። ከዛ ሮጦ ከገደል አፋፍ ይመልሳታል። አሁንም ትሮጣለች፣ ሮጦ ከባህር አፋፍ ይመልሳታል። ሌሎቹ በጎች በስርዓት ሳር ይግጣሉ፣ ውሃ ይጠጣሉ። እሷ ግን ትሮጣለች። እዛ እሱም ሲሮጥ ሲመልሳት ሰለቸው ያረኛ። ምክንያቱም በጓ እረፍት የላትም። ከዛ ቁጭ አለና አንድ ቀን እቺ በግ አንድ ቀን አምልጣኝ ገደል ልትገባ አይደል? አንድ ቀን አምልጣኝ ባህር ልትጠልቅ አይደል? ለዚች በግ መድኃኒት ማዘጋጀት አለብኝ አለ። ከዛ ምን አደረገ? እግሯ ነው ምትሮጥበትን እግሯ። ከዛ ምን ሆነች? እረኛው አጠገብ ቁጭ አለች። መሮጫ እግሯን ነው። ሲኒማ ኢትዮጵያ ሲኒማ ናይት ምናምን ቋ ሲያደርገው ጸበል ጋ ቁጭ። ተከታታይ ትምህርት ይማች። ጸሎተኛ የጸሎት መጽሐፍ ብድግ ያደርግ። የንስሐ አባት ይፈልጋል። መምህርዬ እንዴት ነው እንዲህ ሆኖ እኮ እንደዚህ ሆኖ። ዕብራውያን ምዕራፍ 12 ቁጥር 10 ላይ ካልተቀጣችሁ ዲቃሎች ናችሁ፣ ከተገረፋችሁ ከተቀጣችሁ ግን ልጆቹ ናችሁ። እናትና አባቶቻችን እንድናፍራቸው ይቀጡን ነበር፣ እግዚአብሔር ደግሞ ከቅድስናው እንድንካፈል ለጥቅማችን ይቀጣናል ይላል። ስለዚህ እግዚአብሔር ሰብሮም ያድናል፣ ቆንጥጦም ያድናል። ሸንኮራ አገዳ የሚጣፍጠው ምን ሲሆን ነው? ሲሰበር ነው። አቮካዶም ቫይታሚኑ የሚወጣ ምንድነው? ለምናምን ሲጨመቅ ነው አይደለም? ብርቱካን ጭማቂው አይገኝም እንጂ ምን ሲሆን ነው? እግዚአብሔር ጭምቅ ሲያደርግ፣ በበሽታ ጭምቅ፣ በማጣት ጭምቅ፣ ስራ በማጣት ጭምቅ ሲያደርግ የዛ ጊዜ ሰው ምን ይሆናል? ስጋ ስትጨመቅ አእምሮ ይከፈታል። ናቡከደነጾር በትንቢተ ዳንኤል ምዕራፍ 4 ላይ አእምሮ የተመለሰልኝ፣ የጠፋ ልጅ የአሳማ ምግብ ሲቀርብለት ምን ሆነ? ልቡ ተመለሰለት። ናቡከደነጾር ደግሞ አውሬ ሲሆን ምን ሆነ? አእምሮ የተመለሰልኝ፣ ልዑልም ባረኩ፣ መንግስቱን ዘላለም ወምኩናኑ ለትውልደ ትውልድ። ማንም ነቢይ አሁን ሊቃውንቱ በዛ በማለት ይሉታል፣ መንግስቱ ዘላለም ወምኩናኑ ለትውልደ ትውልድ ያለ እኮ ናቡከደነጾር የት ኮሌጅ የት የኔታ ጋር ተምሮ ነው? የት የኔታ ጋር ተምሮ ነው? መከራ ትምህርት ቤት፣ የመከራ ትምህርት ቤት፣ የማጣት ትምህርት ቤት አውሬ ሆኖ ነው። ስለዚህ ህመሙም ለጥቅም ይሆናል፣ እግዚአብሔርን ከለመን ነው ማለት ነው። እንደ ቅዱስ ኢዮብም ለጥቅም ይሆናል፣ ክብር የሚያበዛ። አሁን ከኛ ምን አሁን እዚህ ቃል እግዚአብሔር እየተነጋገርኩ ነው። አያርገውና ከራስ ፀጉሬ እስከ እግር ጥፍሬ ቁስል ቢመታኝ የት አባቱ አስመሳይ ሰባኪ ያው ቁስል ወረረው እግዚአብሔር ገለጠበት ያጭበርባሪ ነው የሚለው ማንም ሰው። የኢዮብ ጓደኞችም እኮ እንደዚያ ነው፣ ኃጢአት ነው አሉት። ግን ኢዮብ ግን ጻድቅ ነበር። አሁን እኔ ራሴን ከዛ እያነጻጸርኩ አይደለም፣ ምሳሌ በመካከላችን ብዙ ሰዎች እናገኛለን። ግን ምን አይነት ህመም እንደታመሙ እናውቃለን። እንደ ኢዮብ እኮ የክብር ህመም ሊሆን ይችላል። እንደ ጢሞቴዎስ እኮ የንጽህና ህመም ሊሆን ይችላል። እንደነ ቅዱስ ጳውሎስ እኮ ለጸጋቸው መያዣ የሆነ ህመም ሊሆን ይችላል። እንደነ ቅዱስ ጴጥሮስ እኮ በቅድስና ህይወት ውስጥ ሆኖ እኮ ያለ ህመም ሊሆን ይችላል። ህመም በሙሉ የኃጢአት አይደለም። የኃጢአት ህመም እንደ መጻጉዕ ነው። መጻጉዕ 38 ዓመት በአልጋ ቁራኛ በደዌ ዳኛ ተይዞ በሽታው የረዘመበት የኃጢአት ህመም ነው። በምን ይታወቃል? አሁን ድናል፣ ከዚህ የባሰ እንዳይገጥም ድጋሚ ኃጢአት አትስራ ብሎታል። ድጋሚ ኃጢአት አትስራ። ስለዚህ ወደ እግዚአብሔር መለመን እንጂ ወደ ሌላ መቀላወጥ ትክክል አይደለም። ስለዚህ ትሞታለህ እንጂ ከወጣበት አልጋ አትወርድም። ከእግዚአብሔር ጋር ከተጋጩ
ከእግዚአብሔር ጋር ከተጋጩ፣ ከድንግል ጋር ከተጋጩ፣ ከመስቀሉ ጋር ከተጋጩ፣ ከቅዱሳኑ ጋር ከተጋጩ፣ ታሙም ተሰቃይቶም ሞትንም አጥቶ በቀላልም ሞትን ራሱ እኮ ለመሞት እኮ ሞትን ሞቶ መጠበቅ ሁሉ ይመጣል። ሞትን ሞቶ መጠበቅ። በክብር እንኳን መሞት የለም። በክብር እንኳን መሞት የለም። እንዲህ በዚህ ዜና ሥላሴ ውስጥ አንድ ነገር ስመለከት የሚገርም ታሪክ ነው። ወደ ቅዱስ አብርሃም መልአከ ሞት መጣ። ሲመጣ ቆንጅዬ ሆኖ በቃ ጎልማሳ መስሎ መጣና የመሸብኝ መንገደኛ ነኝ አሳድሩኝ ብሎ መጣ። አብርሃም በእንግድነት ተቀበለው፣ አሳደረው፣ አበላው፣ አጠጣው። ከዛ በኋላ 1 ቀን አደረ፣ 2 ቀን አደረ፣ እንደገና 3 ቀን አደረና በሶስተኛው ቀን አሁን አንድ ነገር አለ። ሰራተኞቹን ወደኋላ በላቸው ዞር ብለው እንዳያዩ፣ እኔ እናንተ የምንነጋገረው አንድ ጉዳይ አለ እና እዛ ቤት ውስጥ እንግባ አለው። ከዛ በኋላ እነኛ ሰራተኞቹ አይ እኛ ባናየውም እነኛ ለአብርሃም የሚቀርቡ ቅርብ የሆኑ ሰራተኞች ስላሉ እነሱ አይተው ይነግሩናል ብለው ከዛ ገባና እኔ እኮ መልአከ ሞት ነኝ አለው። እንደዚህ ታምራለህ እንዴ አለው። አሁን የመልአከ ሞት ነኝ፣ ጓደኛዬ ቅዱስ ገብርኤል ነው። እግዚአብሔር ሳታስደነግጠው ጥራው ስላለኝ ነው 3 ቀን እንደ እንግዳ ሆኜ አንተ ጋር የቆየሁት፣ እውነተኛ መልኬን ላሳያለሁና ገለጥ ሲል አብርሃም ነፍሱ ከስጋው ተለየች። እነኛ ደግሞ የአብርሃም ሰራተኞች በጣም ምስጢራዊ ሰራተኞች በሽንቁር ውስጥ ጎልማሳ ምንድን ነው የሚያወራው ከጌታችን ጋር ብለው እንደዚህ ተደብቀው ያያሉ። እንዲህ ሲያዩ መልአከ ሞት ግልጽ ሲል 18 ሰዎች አብረው ሞቱ። ሞት የመጣው ማንን ሊወስድ ነው? እነኛስ በግድ ሞቷ። ማን ጠራቸው? የሞቱት ምን ሲያዩ ነው? ቲክቶክ እያየን እንዳንሞት፣ ጌም እየተጫወትን እንዳንሞት፣ ድራማ እያየን እንዳንሞት፣ እንደ ኤልዛቤልም እንደ ተኳኳልን እንዳንሞት። ኤልዛቤል እኮ ሞት የጠራት ተኳኩላ እዩን ልታሳስት ስትኳኳል ወርውሯት አለ። ምን ተኳኩላ ሞታ? ምስጥ እንኳን ተኳኩለሽ መጣሽ ይላታል። ምን አሟሟታችን እግዚአብሔር ያሳምርልን። አብርሃምን ሊወስድ ነው የመጣው ሞት፣ ለነሱ አልመጣም። እና ማን ጠራቸው? ተጠርተዋል ወይ? እነሱን ጥራ ተብሏል? ተደብቀው ሲሉ ነው እንዲህ አለ። እነሱንም ይዘዋቸው ሄዱ። ሞትን አይተው በሕይወት ሊኖሩ ነው። ስለዚህ እግዚአብሔርን ከለመንነው እግዚአብሔር ያድነናል። ከማንኛውም በሽታ ከደዌ ነፍስ ከደዌ ስጋ ያድነናል። በሽታውንም ደግሞ ለጥቅም ያደርግልናል። ሞቱንም ለጥቅም ያደርግልናል። እግዚአብሔርን ካለምን ከወጣበት አልጋ አትወርድም ነው። ጠንቋይ ጋር ቢሄዱ፣ ቃልቻ ጋር ቢሄዱ፣ በጣም የታወቀ ስፔሻሊስት ጋር ቢሄዱ እግዚአብሔር አብረው ካልሆነ፣ ድንግል አብራ ካልሆነች፣ ቅዱሳን አብረው ካልሆኑ ያ መድኃኒቱን መድኃኒት አይሆንም። እነሱም ተንኮለኞች ናቸው። አንድ ግሉኮስ የማይጨርሰውን 5-6 ግሉኮስ አስገዝተው ገና አንዱ ግሉኮስ ጠብ ሲል ሰውየው ይሄዳል። ሰውየው እንደማይድን እያወቁ እንትን ሆስፒታል ነው ስንት 60 ሺህ ብር ቅምድድ ያደረጉና ሲያበቁ ገና 2 መርፌ 3 መርፌ ሳይወጋ ሰውየው ይሄዳል። እነሱ ያቺ 60 ሺህ ብር ጭጭ ያደርጋል። ከእግዚአብሔር ጋራ ከሆን ግን ልጄ ወደ እግዚአብሔር ለምን እንጂ ስለ በሽታ ቸል አትበል፣ እሱ እግዚአብሔር ይፈውሳል። እንደ ሕዝቅያስ ድንግል በድንግልና ትጸንሳለች ወንድ ልጅንም ትወልዳለች ብለው ትንቢት የተነገረውን አጠገቡ ያሉ እንብላ የሚሉ ሰዎች ምንድን ማለት ነው ይሄ ብለው ተርጉሙልን ሲላቸው ድንግል የተባለችው ኢየሩሳሌም ነው፣ ወንድ ልጅ የተባልከው አንተ ነህ። አንድ ጥይት ሳትተኩስ ምን ሳትል ሰናክሬምን ድል የነሳው እንዳንተ አይነት ጀግና አለን? አሃ ልክ ነው አለ። በዚህ ጊዜ እግዚአብሔር የማያስቀምጥ ሕማማት መጣበት በጭኑ ላይ ጎንበስ ቀና እንዳይል። ከዛ እንዱ እንዳለ ፊቱን ወደ ኢየሩሳሌም አድርጎ አለቀሰ። ሲያለቅስ እግዚአብሔር ሆይ ኃጢአተኛ ነኝ በደለኛ ነኝ ብሎ እጅግ አለቀሰ ይላል። ወደ እግዚአብሔር ለመነ። በዚህ ጊዜ እግዚአብሔር ጸሎትህን ሰምቻለሁ፣
እንባህን አይቻለሁ። እድሜ ላይ 15 ዓመት ጨምሬልሃለሁ። አባቴ ኃጢአት ሰርቶ አይደለ እድሜ ተጨምርለታልና ምናሴ ደግሞ ክፉ ሲሰራ ደግሞ እሱን ደግሞ ቅስፍ አደረገ። ያኛው በእውነት መንገድ ሄዶ ነው፣ ያ በንስሐ መንገድ ሄዶ ነው። ከትናንትናው ዘመን ዛሬ ይሻላል ብሎ አትበል፣ የሚገጥምን አታውቅም ያለው በመክብብ ለዚህ ነው። ስለዚህ ወደ እግዚአብሔር ለመነ። ከዛ ነቢየ እግዚአብሔር ኢሳያስ ተላከ። ለሕዝቅያስ በቁስሉ ላይ የበለስ ጥፍጥፍ አድርግለት አለው። የበለስ ጥፍጥፍ ሲያደርግለት ቁስሉ ደረቀ። ሕዝቅያስ የእኛ ምሳሌ ነው። ቁስሉ የኃጢአት ምሳሌ ነው። ኢሳያስ ደግሞ የካህናት ምሳሌ ነው። የበለስ ጥፍጥፍ ደግሞ የጾም የጸሎት የቀኖና ምሳሌ ነው። በዛ ቁስሉ ደረቀለት። የነፍሳችን ቁስል ጾም ትፈውስ ቁስለ ነፍስ፣ የነፍሳችን ቁስል በጾም ይፈወሳል። የስጋችን ደግሞ በጸበል በመስቀል በእመቱ ልጄ ወደ እግዚአብሔር ለምን እንጂ ስለ በሽታ ቸል አትበል። ሁላችን የተለያየ ህመም አለብን። ስለየህመማችን ወደ እግዚአብሔር መለመን ነው። ሁላችን የተለያየ ችግር አለብን። ስለየችግራችን ወደ እግዚአብሔር መለመን ነው። ያን ትቶ እግዚአብሔር የሚጠላው ወደ ጥንቆላ፣ እግዚአብሔር ወደሚጠላው ለምንድን ነው ፈውስ 5 እርከኖች ባሉበት ቦታ ላይ ያደረገው? በተዋህዶ ሃይማኖት ብቻ ነው እውነተኛው ፈውስ ያለው። እግዚአብሔር የሚፈውሰው እዛ ጋ ነው። ቅዱስ ሚካኤል የሚፈውሰው እዛ ጋ ነው። እመቤታችን የምትፈውሰው እዛ ጋ ነው። ምን ተዋህዶ ሃይማኖት ጋ ነው ፈውስ። መናፍቃን አዳራሽ ብንሄድ አይሆንም። አስመሳይ አጥማቂዎች ጋር ብንሄድ አይሆንም። ወይም ደግሞ ሌላ ነገር ውስጥ ብንሄድ አይሆንም። ከአጋንንት ጋር የሚያቆራኙ ሰዎች አሉ። ስለዚህ ፈዋሻችን እግዚአብሔር እንደሆነ አምነን ስለየበሽታችን ወደ እግዚአብሔር እንድንለምን፣ ሁለተኛ ደግሞ እግዚአብሔር እንዳይፈውሰን እግዚአብሔር ከሚጠላው ከክደት፣ እግዚአብሔር ከሚጠላው ስቶ ከማሳት፣ እግዚአብሔር ከሚጠላው ከጥንቆላ ሕይወት፣ እግዚአብሔር ከሚጠላቸው ነገር ልንርቅ እንደሚገባን፣ ሶስተኛ ደግሞ እግዚአብሔር በሚፈውሰን በኦርቶዶክሳዊ ተዋህዶ ሃይማኖት ውስጥ ሆነን መፈወስ እንደሚገባን ስለየታመምነው ህመም ሁላችንም እግዚአብሔር ይሄ ህመምተኛ ነኝ፣ ከዚህ ህመም አድነኝ፣ የነፍሴን ህመም አድንልኝ፣ የስጋዬን ህመም አድንልኝ። ለጥቅም ካስቀመጥከው ይቀመጥ። ለጥቅም የሚቀመጡ አሉ። እስቲ ለምሳሌ ልጠይቃችሁ፣ የበሬ ህግ ምንድን ነው? በሬ ትክክል የሚያርሰው በምንድን ነው? በሬ እባክህን ረስልን ብሎ ያርሳል? ሪሞት አምጡ በሪሞት ረስ ብንለው ያርሳል? ብዙ ሰው ተሰብስቦ አንተ በሬ አታርስም ቢሉት ያርሳል? በምንድን ነው በሬ የሚያርሰው? በጅራፍ። በምንድን ነው የሚያርሰው? በጅራፍ ነው። እግዚአብሔርም ደግሞ በአንዳንድ ጅራፍ ትክክል እንድንጾም፣ ትክክል እንድንጸልይ፣ ትክክል ቤተክርስቲያን እንድንመላለስ፣ ትክክል ድንግልና እንድንጠብቅ፣ ትክክል ትዳራችን እንድናከብር፣ ትክክል በድቁና፣ ትክክል በክህነት አንዳንድ ነገር ገሰጽ ያደርገናል። ማር ይስሐቅ ምን ይላል? እግዚአብሔር አንዳንድ ደዌ አንዳንድ ችግር ያስቀመጠው በእኛ ላይ ለምንድን ነው? ዲያብሎስ እንዳሳዘነው እንዳናሳዝነው። ዲያብሎስ ምንም ህመም ስለሌለበት ምንም ችግር ስለሌለበት እግዚአብሔርን በትዕቢት አሳዝኖታል። እግዚአብሔርን በክደት አሳዝኖታል። እግዚአብሔርን በልክ አሳዝኖታል። ሁልጊዜ እግዚአብሔርን የማይረሳ ህመምተኛ ነው። ሁልጊዜ እግዚአብሔርን ተመስገን የሚል ህመምተኛ ሰው፣ ሁልጊዜ ወደ እግዚአብሔር የሚገሰግስ ማን ነው? ህመምተኛ ሰው። አድነኝ 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 ይላል። ስለዚህ እግዚአብሔር በስጋ ህመም ከነፍስ ህመም ያድናል። 3 ነገሮች ቤዛ ናቸው። ለአናታችን ጥላ፣ ለእግራችን ጫማ፣ ለነፍሳችን ስጋ። ስጋ የነፍሳችንን ሸክም ካልተሸከመች ነፍሳችን ነጻ አትወጣ። አልዓዛር በስጋው እኮ ሸክሙን ጨረሰ፣ በአብርሃም እቅፍ አረፈ። ለስጋው አርነት የሰጠው ደግሞ ነዌ በሽታው ለነፍሱ አሳልፎ ነፍሱ በሲኦል ተሰቃየች። ስለዚህ ለጥቅም የሚሆን ችግር አለ፣ ለጥቅም የሚሆን ህመም አለ። በሚፈወሰው እግዚአብሔር እንዲፈውሰን፣ በሚቆየውም እግዚአብሔር ለጥቅም እንዲያቆይልን ልጄ ወደ እግዚአብሔር ለምን እንጂ ስለ በሽታህ ቸል አትበል። እግዚአብሔር ከየበሽታችን ይፈውሰን። ወላዲት አምላክ ድንግል ማርያም ከየበሽታችን ትፈውሰን። በቅዱስ መስቀሉ ከየበሽታችን ይፈውሰን። ቅዱስ ሚካኤል ከየበሽታችን ይፈውሰን።
መጽሐፈ ሲራክ ምዕራፍ 38 ቁጥር 9 ወደ እግዚአብሔር ለምን እንጂ ልጄ ስለ በሽታ ቸል አትበል፣ እሱ ይፈውሳል። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።